ጽናት ዛሬ ላይ ዋሽታ ወይንም ደግሞ የተፈጠረውን ነገር ምንም እንዳልተፈጠረ አድርጋ አጭበርብራ ማለፍ ትችላለች። ግን ደግሞ ቀጣይ ላይ እውነቱን ኪራ ባወቀ ሰዓት ሊፈጠር የሚችለው ነገር እሷ ከገመተችው በላይ ነው። እንዴት ትዋሽኛለሽ? እንዴት በሰው ህይወት እንዴት ታረጊያለሽ? መቼ ነው እንደዚህ ጨካኝ ሆንሽው? አንቺ እኮ እንደዚህ አይነት ሰው አይደለሽም፣ ለሰው አዛኝ ነበርሽ፣ ለምንድን ነው እንደዚህ ሆንሽው? የሚለውን ወይንም ደግሞ ከባድ ጥያቄውን ለመመለስ ይከብዳታል። ጨበርዬንም ደግሞ አንቺና እኔና እሷ ብቻ ነን የምናውቀው። እሷንም ደግሞ ውሸታም እንደሆነች አሳምኛታለሁ። አንቺም ለኪራ ይሄን ነገር ሶሲ እንዳደረገችው እንጂ እኔ እንዳደረኩት ማድረግ የለብንም ብላ ለጨበርዬ አስጠንቅቃታለች። ግን ጨበርዬ ደግሞ ታውቃታላችሁ፣ አፏን ያንዳልጣታል። ስለዚህ ምላሷን ስለሚያንዳልጣት የሆነ ጊዜ ግን እውነቱን ትናገራለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ በዘት ተተረፍ ይበልልኝ። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው ውዶቼ። ወደ ገደለው ስንገባ እንግዲህ የተወዳጁ የጽናት ድራማ ቅዱሴ ለምን ታገተ፣ ቅዱሴ ምን አገባው፣ ምንድነው የተፈጠረው የሚል ነገር አለ። ምክንያቱም ባክግራውንድ ወይም ፎቶውን አይታችሁታል፣ ግን ቪዲዮን አላያችሁትም። ልጁ ይሄንን ያደረገው የጨበርዬ የድሮ ፍቅረኛ ከጓደኛው ጋር ነው። እንግዲህ ሊዘርፉት ፈልገው ይሁን ወይንም ደግሞ ከጨበርዬ ጋር ግንኙነት ያለው ወይንም ሊያገባት ያሰበው እሱ ነው ብሎ በግምት ብቻ ነው። ግን ደግሞ ጨበርዬ የምትጋባው ከናቲ ጋር እንጂ ከቅዱሴ ጋር አይደለም። ስለዚህ እሱ በተሳሳተ መንገድ ተረድቶ ቅዱሴን እንደዚህ አድርገው ይዘውታል። እውነት ቅዱሴ የደረሰበት አደጋ ትንሽ ከባድ ነው። ቢሆንም ደግሞ ከዚህ በፊት ታውቃላችሁ በኪራ ሰርግ ጊዜ በሽጉጥ ተመቶ ነበረ። በማያውቀው ነገር እሱ ባላጠፋው ነገር ውስጥ እየገባ በጣም ትልቅ መስዋዕት እየከፈለ ያለ ልጅ ነው። ስለዚህ እስቲ በቀጣይ እንግዲህ በሚለቀቀው ክፍል ላይ ዛሬ ካልተለቀቀ ነገ ይለቀቃል። በሚለቀቀው ክፍል በደንብ አድርገን እናያለን። እዚህ ጋር ደግሞ በጣም ስልችት ያለ ነገር የጆከርና የሰኒ ጭቅጭቅ ጋይሶች እንዴ! የሰኒና የጆከር ጭቅጭቅ በጣም ነው የሰለቸን። በቃ ወደ ላይ ብሎኛል፣ እኔ ቋቅ ብለውኛል። እዚህ ጋም ደግሞ ኪያና ፍቅረኛዋ ሄኖክና ኪያ ማን ነው ጆከርና ሰኒ በጣም አስጠላችሁኝ፣ ተጨቃጨቃችሁ። በጣም ፍቅር ከኛ ውጪ የለም አላችሁ ማለት ነው። ምንድነው እናንተ? ተረጋጓ። እዚህ ጋር ጽናትና ኪራን እያስታረቅን እዛ ጋር ናሆምና ምሩን እያስtunትን እያልን ደግሞ ወደ እናንተ እንመለስኛ። ስንቱን አስታረቀን፣ ስንቱን አፋተን እንዘልቀዋለን። ከተፋቀራችሁ ተፋቀሩ፣ ካልተፋቀራችሁ ደግሞ ትታችሁ ጥፉ። ምንድነው? ሄኖክም ደግሞ መኪና የተገጨኸው ለፍቅር መስዋዕት ለመክፈል ብለህ እንጂ ሌላ ነገር አይደለም። በቃ አታሽቃብጥ። ሁል ጊዜ ያንን የመኪና አደጋ ብቻ አታንሳብን እንዴ! ኦ ማይ ጋድ ትላላችሁ ማለት ነው። እና ስለዚህ ቅድማን ነው እዛ ጋር ሄኖክና ኪያ ፍቅራችሁን እርስ በርስ ተነጋግራችሁ ተስማምታችሁ ፍቅራችሁን ለመኖር ሞክሩ። አይ እኛ እንደዛ ነገር አይመቸንም፣ መስማማት አይመቸንም ካላችሁ አፋችሁን ዘግታችሁ ተቀመጡልን ማለት ነው። ሰላማችንን ስጡን። እዚህ ጋር የጽናትና የኪራ ጭቅጭቅ የናሆምና የምሩ ችግር ይበቃራል ማለት ነው። በቃ ሌላ ችግር አጨምሩብን እላለሁኝ። እንግዲህ ወይዘሮ ማነች ስምሽ ሶሲ አልተሳካልሽም ማለት ነው። አልተሳካልሽም። ጽናትና ኪራን ለማለያየት የሞከርሽው ነገር አልተሳካልሽም። በሌላ ነገር ሞክሪ። በቃ ሌላ ሲስተም ፈልጊ ማለት ነው። ይሄ ነገር አልተሳካልሽም። ጉሮሮዬን ታመምኩኝ፣ ማውራት አልችልም። ሰው እንዴት ነው በበሬ ታጥኖ ማውራት የማይችለው? ስለዚህ እኔ ጠርጥሬያት ነበረ። እንደጠረጠርኩትም ደግሞ ማውራት ትችላለች፣ ግን ደግሞ አልተሳካላትም። ኪራ ግን እውነቱን አውቆ ጽናት ጋር ከሚጣላ ጽናት ይሄን ነገር ያደረኩት እሷን ለመቅጣት ፈልጌ ነበር፣ ግን ደግሞ እንደምታያት ምንም ነገር የሆነችው ነገር የለም። ስለዚህ ዋሽታን እናንተን ለማጣላት ነው ምናምን ብላ ይሄ ነገር ያደረኩት ግን እኔ ነኝ፣ ቢሆንም ግን ደግሞ ጉዳት የሚያደርስ አልነበረም ምናምን ፈርቼ ነው ያልነገርኩ ብላ ሁሉን ነገር ኪራ ትንገረው። ከሌላ ሰው ከሰማ ከባድ ነው የሚሆነው። ኪራ ከተናደደ አገር ያቃጥላል። እና ስለዚህ ጽናት እውነቱን መናገር አለባት ብዬ አስባለሁ ጋይሶችዬ። እዛ ጋር ጆከርና ሰኒ ደግሞ አትጨቃጨቁብን። በቃ ተጋቡና አርፋችሁ ተቀመጡ። በቃ ስለዚህ ይጋቡ ሁለቱ ካልተጋቡ በቃ ጦርነት ነው ያደረጉት ድራማው ማለት ነው። በቃ ሁልጊዜ ጭቅጭቅ፣ ሁልጊዜ ድንጋይ ውርወራ፣ ኧረ ይከብዳል።